ውድ የተከበራችሁ ተመልካቾቻችን አሰላሙ አለይኩም ወራህመቱላሂ ወበረካቱ። አንድ ደሃ ጫማ ሰፊ ወደ ሐጅ ለመሄድ እየተዘጋጀ ነበር። ነገር ግን አንድ ተአምራዊ የሆነ ነገር ገጠመው። በሚሊዮን የሚቆጠሩ የዓለም ህዝብ ነዋሪዎችን አፍ ያስያዘ ተአምር። በዚህ ተውት ሰው በረከት የተነሳ አላህ የ200,000 ሐጅ አድራጊዎችን ሐጅ ተቀበለ። ሱብሃንአላህ። ነገር ግን ይህ ጫማ ሰፊ ምን የሚያስደንቅ ነገር አደረገ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በህልሙ መጥተውስ ምን አሉት? አሁን የምታዳምጡት ነገር እምነታችሁን ያጠናክርላችኋል። ስለዚህ ይህን አስደናቂ ታሪክ እንጀምር። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ ውድ ተመልካቾቻችን ይህንን ቪዲዮ ላይክ በማድረግ ጀምሩ። ምን ያህል ኩሩ ሙስሊሞች ይህንን ቪዲዮ እንደሚያዩ እኛም እንይ። በኮሜንት መስጫ ሳጥኑም ውስጥ ማሻአላህ ሱብሃንአላህ አልহামዱሊላህ በማለት ጻፉ። አሰላሙ አለይኩም ውድ ወንድምና እህቶቼ፣ በባግዳድ ከተማ አብዱላህ የሚባል አንድ ደሃ ጫማ ሰፊ ይኖር ነበር። መተዳደሪያውም የሌሎችን ጫማ በመስፋትና በማደስ ነበር ያደረገው። በልቡም ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጥልቅ የሆነ ፍቅር ነበረው። ከሚያገኘው ትንንሽ ገቢም በየዕለቱ ትንንሽ ይቆጥብ ነበር። ዓላማውም ለሐጅ ጉዞ የሚበቃውን ያህል ገንዘብ ካጠራቀመ በኋላ ሐጅ ማድረግ ነበር። በመጨረሻም የነብዩ መሐመድ ሰለላሁ ዐለይሂ ወሰለምን የተባረከ መቃብር በመዲና ውስጥ መጎብኘት ነው። ከበርካታ ዓመታት ጠንክሮ መስራት በኋላም በቂ ገንዘብ ለማጠራቀም ቻለ። ለማጓጓዣ የሚጠቀማት አንዲት ግመልም ገዛ። አስፈላጊ ስንቆችንና ዕቃዎችንም ሰበሰበ። ወደ ሐጅ ለመሄድ ቆርጦ ተነሳ። ወደ ሐጅ ለመሄድ ሲዘጋጅ ጓደኞቹንና የሚያውቃቸውን ሰዎች ለምግብ ጋበዛቸው። ይህም ሰው ወደ ሐጅ ሊሄድ ሲል የሚወዳቸውን ሰዎች ለመሰናበት ሰብስቦ ማብላት የሀገሩ ባህል ነበር። እርሱም የሚያውቃቸውን ሰዎች ሁሉ ጋበዘ። ወደ ስብሰባው ስፍራም የሃይማኖት ምሁሮችም በመሄድ ከቀረበው ምግብ ተመገቡ። ከዛም ለጫማ ሰፊው ምክር ቢጤም ሰጡት። አንድ ነገር አድርግ አሉት። ጫማ ሰፊውም ምን ሲል ጠየቃቸው። የሃይማኖት ምሁሩም እንዲህ አለው፣ ነገ ከመሄድ በፊት የከተማውን ነዋሪ ይቅርታ ጠይቅ። የሰው ልብን አስቀይመ ከሆነ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምናልባት ሊያዙን ይችላሉ፣ ካልሆነ ሐጅህ ተቀባይነትም ላይኖረው ይችላል አለው። ይህንን ምክር ጫማ ሰፊው በቁም ነገር ወሰደው። በማግስቱም በየቤቱ እየሄደ በከተማው ውስጥ ባሉት ቤቶች ሁሉ ሁሉንም ይቅርታ መጠየቅ ጀመረ። በመሸም ጊዜ ወደ ቤት ሲመለስ በከተማው ጥግ ላይ ብቻዋን ገለል ብላ የተቀመጠች አንዲት ቤት መኖሯን ልብ አለ። በሩን ሲቆረቁር ከውስጥ የአንዲት ሴትዮ ድምጽ ማን ነው ሲል ሰማ። ጫማ ሰፊውም ራሱን አስተዋወቀ። ሴትዮዋም ለምን ወደ ቤት መጣ በማለት ጠየቀችው። ጫማ ሰፊውም ወደ ሐጅ ልሄድ ነው፣ ከዛ በኋላ ደግሞ ወደ መዲና ሸሪፍ እሄዳለሁ። በመሆኑም ይቅርታሽን ልጠይቅ ነው ወደ አንቺ ዘንድ የመጣሁት። በሆነ መንገድ በድየሽ ከሆነ በማወቅም ይሁን ባለማወቅ እባክሽን ይቅርታ አድርጊልኝ ሲል መለሰላት። ከውስጥ ሆናም ሴትዮዋ በዚህ ቤት ውስጥ ወንድ የለም አለችው። ይህንን ሲሰማ ጫማ ሰፊው ትንሽ አሳሰበው። ወንድ የለም በቤቱ ውስጥ? ይህ ምን ማለት ነው ሲል ጠየቀ። ሴትዮዋም ከዚህ በላይ አትጠይቀኝ፣ መልስህን እንደሆነ አግኝተሃል፣ አሁን እባክህን ሂድ አለችው። ጫማ ሰፊው እየተመለሰ እንዳለ ድንገት የበሰለ ስጋ ሸተተው። ተመለሰ። ወደ በሩም በድጋሚ ቀረበና ቀጠለና እንዲህ አለ፣ ትንሽ ምግብ ማግኘት እችላለሁ ሲል ጠየቃት። በጣም ርቦኛል፣ ጠዋት የወጣው እስካሁን ምንም ነገር አልቀመስኩም አላት። ከቤት ውስጥ ያለችው ሴት እንዲህ ስትል መለሰችለት፣ ኦ አንተ መንገደኛ፣ ይህ ስጋ ለአንተ የተከለከለ ነው፣ ለእኛ ግን የተፈቀደ ነው አለችው። ይህንን ሲሰማ ጫማ ሰፊው በጣም ተደነቀ። ሐራም የተከለከለ ስጋን መመገብ ሐራም መሆኑን እኮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በግልጽ ተናግረዋል ሲል ለራሱ አሰበ። ከዛም መለሰና ሙስሊም ናችሁ ሲል ጠየቀ። ሴትዮዋም አዎን ስትል መለሰችለት። ጫማ ሰፊውም እንደገና ግራ ተጋባ። ሁላችንም ሙስሊሞች ከሆንን ህጋዊ በሆነው በተፈቀደው ነገር ላይ ታዲያ ለምን በመሃላችን መለያየት ይኖራል ሲል በአግራሞት ጠየቃት። ሴትዮዋም በድጋሚ እንዲህ ስትል መለሰችለት፣ ከዚህ በኋላ ሌላ ጥያቄ አትጠይቅ፣ ከዚህ ዝም ብለህ ሂድ። ጫማ ሰፊው ግን ተማጸናት። እባክሽን ንገሪኝ፣ በዚህ ውስጥ ያለው ተአምር ምንድነው ሲል ጠየቃት። ከዛም ሴትዮዋ መናገር ጀመረች። ይኸውልህ የሸተተ ስጋ የሞተ አህያ ስጋ ነው። በሸሪዓው መሰረት ሌሎች አማራጮች ከሌሏችሁ ጉዳዩም በህይወት የመቆየት የሞት የሽረት ከሆነባችሁ የሞቱ እንስሳቶችን ስጋ መብላት የሚፈቀድ ይሆናል።
ኦ አንተ መንገደኛ ልጆቼ ወጣት ሴቶች ናቸው በቤታችን ውስጥ ደግሞ ሰርቶ የሚያመጣ አንድም ወንድ የለም ለቀናቶች ተርበን ነበር ልጆቼ በረሃባቸው ሳቢያ እየተዳከሙብኝ ስለነበረ ይሞቱብኛል ብዬ ፈራው በዚህም ምግብ ፍለጋ ወደ ውጭ ወጣው መለመን አልቻልኩም በዚህም የሞተ አህያ መንገድ ላይ ወድቆ አየው ሌላ ምርጫ ስላልነበረኝ ስጋውን ወደ ቤት ይዤ መጣው የልጆቼን ህይወት ለማዳን ስል ብቻ አለችው ይህንን ሲሰማ በጫማ ሰፊው አይኖች ላይ እንባዎች ዘነቡ ለመሄድ ፊቱን እንዳዞረ ከውስጥ ሴትየዋ ተጣራች መዲና ስትደርስ እባክህን ለተወዳጁ አያታችን ሰላምታችንንና ክብራችንን አድርስልን ተወዳጁ አያታችን የሚለውን ቃል እንደሰማ ጫማ ሰፊው እግሩ ስር ያለው መሬት የከዳው መሰለው በጥልቅ ሐሳብ ውስጥ ገብቶ ጠፋ አይኖቹ በእንባ እንደተሞሉ ጫማ ሰፊው ወደ ቤቱ ተመለሰ የቆጠበውን ገንዘብ ሁሉ ሰበሰበና ግመሏን ይዞ ወደ ሴትየዋ ቤት ተመልሶ ሄደ የነብዩ ዘር ሐረግ ወደ ሆነችዋ ሴት ቤት በሩን ቆረቆረ ሴትየዋ በሩን ከፈተችው እጁን ዘረጋና እንዲህ አላት እባክሽን ይህንን ገንዘብና ይችን ግመል ተቀበይኝ አላት አላህ መጠቀሚያ ያርግልሽ ከዛም ሴትየዋ ወደ ሐጅ አትሄድም አለችው እንባው እየፈሰሰ ጫማ ሰፊው አልሄድም የነብዩ ቤተሰቦች ተርበው እኔ ወደ መዲና በሄድና ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ስጠይቅ ስዘይር ቤተሰቦቼን አስረባሃቸው አንተ ወደዚህ መጥተህ ለኔ ሰላም ታቀርባለህ ቢሉኝስ እንዴት አድርጌ ፊታቸው ልቆም እችላለሁ ከኖርኩ በድጋሚ ሐጅ ላደርግ እችላለሁ ነገር ግን ዛኔ የእናንተን ረሃብ ካስታገስኩ በዚህ ዓለምም በዛኛው ዓለምም ለእኔ ስኬት ይሆንልኛል አላት ይህንን ተናግሮ ጫማ ሰፊው ወደ ቤቱ ተመለሰ ወደ ቤት ሲመለስ ሚስቱ ትልቅ በደል ፈጽመሃል አለችው ጫማ ሰፊው ለምን ሲል ጠየቀ እርሷም ሐጅ የሚያደርጉት የታደሉት ብቻ ናቸው አንተ ግን የሐጅ ጉዞህን በራስ ፍቃድ ሰረስከው አለችው በብስጭት ከዛም ጫማ ሰፊው ሁሉንም ነገር ለሚስቱ አብራራለት ነገር ግን ለሰፈሩ ሰዎች ሁኔታውን መግለጽ አልቻለም እንዴትስ አድርጎ ያለውን ነገር ሁሉ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቤተሰብ ለሆነች ሴት መስጠቱን መናገር ይችላል ለሁሉም የመናገር ድፍረት አላገኘም በዝምታ ተውጦ በቤቱ ተቀመጠ ልጆቹ ለመጫወት ወደ ውጭ ሲወጡ ሰዎች አባታቸው እብድ መሆን አለበት ሰዎች ወደ ሐጅ ለመሄድ እድሜ ልካቸውን ይጠብቃሉ እርሱ ግን በመጨረሻው ቅጽበት ጉዞውን ሰረዘው የዚህ አይነቱን አስተያየት መሸከም ያቃተው ጫማ ሰፊ በሩን ቆልፎ የሐጅ ተጓዦቹ እስከሚመለሱ ድረስ በሩን እንዳለመክፋት ለራሱ ቃል ገባ በዛ አመት በጊዜው ስመገናና የነበረው ሊቅ የተከበረው ኹጥቡዲን ባክቲያር ረህመቱላሂ ዐለይሂ ወደ ሐጅ ሄዶ ነበር ሐጁ ካለቀ በኋላ የመመለሻው ምሽት ሲቃረብ ባልደረቦቹ መሪያችን ከመሄዳችን በፊት የተወሰኑ ማስታወሻዎችን እንግዛ አሉት የተከበረው ኹጥቡዲን ባክቲያር ረህመቱላሂ ዐለይሂ እንዲህ ሲል መለሰላቸው እናንተ ወደ ገበያ ሄዱና የምትፈልጉትን ግዙ እኔ ግን ይህንን ምሽት በካዕባ ቅጥር ግቢ ውስጥ ኢባዳ በማድረግ ማሳለፍ ፈልጋለሁ ይህንን ስፍራ ለማየት የምችልበትን እድል አገኝ እንደሆነ ወደፊት አላውቅም ይህንን አለና በካዕባ ውስጥ ኢባዳ ለማድረግ ተቀመጠ የምሽቱ 2/3ኛው ጊዜ ካለፈ በኋላ እንቅልፍ ያዘውና ተኛ በእንቅልፉም ውስጥ ሆኖ ህልም አየ ሁለት መላእክቶች ከሰማይ ወርደው እርስ በርስ ማውራት ጀመሩ የመጀመሪያው መላእክት በዚህ ዓመት ምን ያህል ሰው ለሐጅ መጥቷል ሲል ጠየቀ ሁለተኛው መላእክት ወደ 200,000 ገደማ ሰዎች መጥተዋል ሲል መለሰለት የመጀመሪያው መላእክት የምን ያህሎቹን ሐጅ በአላህ ዘንድ ተቀባይነት አገኘ በማለት ጠየቀው ሁለተኛው መላእክት በዚህ ዓመት አላህ የሁሉንም ሁጃጆች ሐጅ ተቀብሏል ሲል መለሰለት የመጀመሪያው መላእክት በአግራሞት አላህ እንዴት የሁሉንም ሰው ሐጅ ተቀበለ ሲል ጠየቀው ሁለተኛው መላእክት በዚህ ዓመት ለሐጅ እንኳን ያልመጣ አንድ ሰው ነበር በእርሱ በረከት የተነሳ አላህ የ200,000 ሰዎችን ሐጅ ተቀብሏል አለው ይህንን ሲሰማ የተከበረው ኹጥቡዲን ባክቲያር ረህመቱላሂ ዐለይሂ በህልሙ ውስጥ ተንቀጠቀጠና ልቤ ለማወቅ ባለው ፍላጎት ተጥለቅልቋል ይህ የተባረከ ሰው ማን ነው ወደ ካዕባ ያልመጣ ሐጅም ያላደረገ ነገር ግን አላህ በእርሱ በረከት ሳቢያ የበርካቶችን ሐጅ የተቀበለለት ሰው ማን ነው አለ ወዲያውኑ ቆመና ለመነ ለመላእክቶቹም እንዲህ አለ እባካችሁን አድራሻውን ንገሩኝ የት ነው የሚኖረው ሲል ጠየቃቸው መላእክቶቹ በባግዳድ አቅራቢያ ወዳለ አንድ ትንሽ መንደር ሄድና በዛ ፈልግ አሉት ከዛም እንቅልፉ ተቋረጠ ባልደረቦቹ ሲቀርቡት ተመለከተ ሁዙር አሁን ወደ ቤት እንመለስ አሉት ኹጥቡዲን ባክቲያር ረህመቱላሂ ዐለይሂ አይሆንም ወደ ቤት የምመለሰው በኋላ ነው መጀመሪያ ያንን የተወደደ የአላህ ባሪያ ማግኘት ፈልጋለሁ በእርሱ ሳቢያ ሐጃችን ተቀባይነት ያገኘውን አለ
ከዛም መንገድ ገባና መላእክቶቹ አድራሻውን ወደ ሰጡት ቦታ ሄዶ ደረሰ። ከተማውን በደረሰ ጊዜ ወንድሜ አብዱላህ የሚባል ሰው እየፈለኩ ነበር። በሙያው ጫማ ሰፊ ነው። የቤት አድራሻውን ልትነግረኝ ትችላለህ? ሲል ጠየቀ። ህዝቡም በጣም ተደነቀና እንዲህ ሲል ጠየቀው፣ ለምንድን ነው የምትፈልገው? ብታገኘውስ ምን ልታደርገው ነው? ኹጥቡዲን ባክቲያር ረህመቱላሂ ዐለይሂ እንዲህ አላቸው፣ ላገኘው ፈልጋለሁ አለ። ህዝቡም ለምን ሲል ጠየቀው። በጣም እድለቢስ ሰው ነው፣ ለማንም አይጠቅምም እርሱ። ይህንን ሲሰማ ኹጥቡዲን ባክቲያር ማልቀስ ጀመረ። እናም እንዲህ አለ፣ እኔ ስለ እርሱ የማውቀውን እናንተ አታውቁም፣ የአላህን ተወዳጅ ባሪያ አትስደቡ አላቸው። ከዛም ህዝቡ ላታውቅ ትችላለህ፣ ግን እርሱ ታዛዥ አይደለም፣ ሐጅ የማድረግ እድል ቢያገኝም ሐጅ አላደረገም አሉት። የፈለጋችሁትን ብላችሁ አስቡ፣ ብቻ የቤቱን አድራሻ ለኔ ንገሩኝ አላቸው። የቤቱን አድራሻ እንዳወቀ ወደ ቤቱ ሄደና በሩን ቆረቆረ። ከውስጥ ማነው የሚል ድምፅ መጣ። በሩን ክፈት፣ አንተን ለማግኘት ነው የመጣሁት አለው። ከውስጥ የለቅሶ ድምፅ ተሰማ። ጌታዬ እባክህን ይቅርታ አድርግልኝ፣ በሩን መክፈት አልችልም። ከከፈትኩልህ ሰዎች ያሾፉብኛል። ልጆቼ እንኳን በዚህ አካባቢ ሰዎች እየተሰደቡ ነው አለው። ከዛም ኹጥቡዲን ባክቲያር ረህመቱላሂ ዐለይሂ አላወቀኝም፣ እኔ እኮ ኹጥቡዲን ባክቲያር ነኝ፣ ከመካ ድረስ አንተን ለማግኘት ስል ብቻ ነው የመጣሁት አለው። ይህንን ሲሰማ አብዱላህ በሩን ከፈተው። ኹጥቡዲን ባክቲያር ረህመቱላሂ ዐለይሂ ወደ ውስጥ ገባ። የዛን ምስኪን ጫማ አዳሽ እጆች ለመሳም ፈልጎ ነበር። ጫማ አዳሹ ማልቀስ ጀመረ። ሁዙር፣ እኔ ኃጢአተኛ ባሪያ ነኝ፣ ሰዎች ኃጢአተኛ ይሉኛል፣ ለምንድን ነው እንደኔ ያለውን እድለቢስ ሰው እጅ መሳም የምትፈልገው አለው። ከዛም ኹጥቡዲን ባክቲያር ረህመቱላሂ ዐለይሂ መጀመሪያ ይህንን ንገረኝ፣ ምን አይነት መልካም ነገር ብትሰራ ነው አላህ የ200,000 ሰዎችን ሐጅ በዚህ ዓመት የተቀበለው አንተ ራስህ ሐጅ ሳታደርግ እንኳ ሲል ጠየቀው። ይህንን ሲሰማ በአብዱላህ አይን ላይ እንባዎች መፍሰስ ጀመሩ። ከአይኖቹ ላይ እንባው የተንጀቀጀቀ ሁዙር፣ ሁለተኛ ይህንን እንዳትል፣ የአካባቢው ሰዎች መጀመሪያ የሰደቡኝ ይበቃኛል፣ ይህ ዜና ከተሰማማ ይደበድቡኛል አለ። ኹጥቡዲን ባክቲያር ረህመቱላሂ ዐለይሂ አላህ በአንተ በረከት ሳቢያ የ200,000 ሰዎችን ሐጅ እንደተቀበለ በጆሮዬ ሰምቻለሁ አለው። የበለጠ ማልቀስ ጀመረና ሁዙር ምን እያልክ ነው? ወደ ሐጅ አልሄድኩም፣ የተለየ ኢባዳም አላደረኩም። ነገር ግን ወደ ሐጅ ያልሄድኩበት ልዩ ምክንያት ነበረኝ። ያንን ምክንያቴን ደግሞ ለማንም ሰው አልናገርም። እባክህን አሁን ተመለስ፣ ይህንንም ለማንም አትናገር፣ ካልሆነ ሰዎች የበለጠ ያፌዙብኛል አለው። ከዛም ኹጥቡዲን ባክቲያር ረህመቱላሂ ዐለይሂ ከዛ ስፍራ ሄደ። ጫማ አዳሹም ለራሱ እንዲህ ሲል አሰበ፣ ኦ አላህ፣ ለሐጅ እንኳ አልሄድኩም፣ እንዴት ሆኖ ነው የበርካታ ሐጅ አድራጊዎች ሐጅ በኔ የተነሳ ሐጃቸው ተቀባይነት ያገኘው ሲል በሐሳብ ገብቶ ጠፋ። የዛን ዕለት ማታ እንቅልፍ ያዘው። በህልሙም ውስጥ ተወዳጁን ነቢያችንን ሙሐመድ ሰለላሁ ዐለይሂ ወሰለም ራሳቸውን አያቸው። በቤቱ መጥተው አብደላህ የተባለውን ያንን ጫማ ሰፊ እንዲህ ሲሉ አናገሩት፣ ኦ አብደላህ፣ ሐጅ ለማድረግ የቆጠብከውን ገንዘብ ሁሉ የኔ ቤተሰብ የሆነች ሴትን ለመመገብ ስትለው አልከው። ኹጥቡዲን ባክቲያርም እውነቱን ሲነግርህ አንተ ግን አላመንከውም። ኹጥቡዲን ባክቲያር የነገረ ነገር ፍጹም እውነት ነው። የሰኢድን ልጅ አገልግለሃል። በአላህ ጸጋም አንተ ራስህ ሐጅ ባታደርግም ሐጅ ያደረጉት ሰዎች ሁሉ ሐጅም በአንተ የተነሳ ተቀባይነት አግኝተዋል። ሱብሃንአላህ አሉት።